Fragmentation is the major problem of the communal land holding system. On top of this problem, በኢትዮጵያ ፖለቲካና ማህበራዊ እንቅስቃሴ ውስጥ ጉልህ ሚና የነበራቸው አንጋፋ ምሁር የህግ ባለሙያና የቀድሞ ሚኒስትር ነበሩ ኮሚሽነር ዘገየ አስፋው። በ1934 ዓመተ ምህረት በምዕራብ ሸዋ ዞን የተወለዱት ኮሚሽነሩ የመጀመሪያ ዲግሪያቸውን ከቀድሞ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ከአሁኑ አዲስ አበባ ዩኒቨርሲቲ እንዲሁም የማስተርስ ዲግሪያቸውን አሜሪካ ከሚገኘው ከዊስኮንሲን ማዲሰን ዩኒቨርሲቲ በህግ አግኝተዋል። ኮሚሽነር ዘገየ አስፋው ስራ ከጀመሩበት ዘመን ጀምሮ በተለያዩ የመንግስት ተቋማት የሰሩ ሲሆን በተለይም በከፍተኛ የመንግስት የስራ ኃላፊነት አገልግለዋል። የቀድሞቹ የመሬት አስተዳደር ሚኒስቴር፣ የግብርናና የሰፈራ ሚኒስቴር፣ የፍትህ ሚኒስቴር እንዲሁም የስራና ማህበራዊ ጉዳዮች ሚኒስቴር መስሪያ ቤቶች በሚኒስትርነት ካገለገሉባቸው ተጠቃሾች ናቸው። በ1967 ዓ.ም የወጣው የመሬት ላራሹን አዋጅ በማርቀቅና በማስፈጸም ጉልህ ሚና እንደነበራቸው ይወሳል። ከህግ ሙያቸውን ባሻገር በተለያዩ ሰብአዊ ተግባራት የሚታወቁት ኮሚሽነር ዘገየ ሁንዴ የሚባል ለትርፍ ያልተቋቋመ ግብረሰናይ ድርጅትንና ቡሳ ጎንፋ የተባለ ማይክሮ ፋይናንስን በማቋቋምና በመምራት በርካታ ግብረሰናይ ተግባራትን ሲያከናውኑ ቆይተዋል። በዚህም የብዙዎችን ህይወት የቀየረ ስራ መስራታቸውን የቅርብ ወዳጆቻቸው ይመሰክራሉ። ጋሽ ዘገየን ማቃቸው ከዛሬ 20 ዓመት ተማሪ ሆኜ ነው ማቃቸው። ከ20 ዓመት 24 25 ዓመት በፊት ነው ማቃቸው። ከዛ ውጭ ሀገርም ነበርኩና እዛ ማገኛቸው ነበረ። የባህል የግጭት አፈታት ላይ የሚሰራ ድርጅት ነው። ያኔ በሚሰሩበት ጊዜ ነው እና በተለያየ ጊዜ ከዚህ ሀገር ወጣሁ። በተለያየ ጊዜ ያገኛቸው ነበረ። በኋላ ደግሞ የኮሚሽነር በቅርብ ጊዜ ደግሞ የናሽናል ምክክር ኮሚሽነር ከሆኑ በኋላ እኔ ምክክር ኮሚሽኑ የአማካሪ ቡድን የሚባል አለ፣ የዛ አባል ነኝ። በዛ ምክንያትም በጣም አገኛቸው ነበርና እንደ ሰውም በጣም አገኛቸው ነበር። ከነዚህ ስራዎቻቸውን ባሻገር ከተለያዩ የሲቪል ማህበረሰብ ድርጅቶች ጋር በመሆን በሰብአዊ መብት አያያዝ ዙሪያ በርካታ ስራዎችን ሰርተዋል። በተለይም የሰብአዊ መብት አንቂ በመሆን በገጠሩ የኢትዮጵያ ክፍል በሚኖሩ ሴቶች ላይ የሚፈጸሙ ሰብአዊ መብት ጥሰቶችን በማውገዝ የሚሻሻልበትን መንገድ በመንደፍና ትምህርቶችን በማስተማር ረገድ በርካታ ተግባራትን አከናውነዋል። በሌላ በኩል ኮሚሽነሩ በአካባቢ ጥበቃና ተያያዥ ጉዳዮች ከአርሶ አደሮች ጋር ለውጥን ሊያመጣ የሚችል ስራ እንዲሰራ በማድረግ ፊት አውራሪ የነበሩ ሲሆን ይህም ተነሳሽነታቸው በአንዳንድ አካባቢዎች የአርሶና የአርብቶ አደሮችን ኑሮ በማሻሻል ረገድ ጉልህ ሚና እንደነበረው ይወሳል። ሪሊ ለሀገር ጉዳይ የተሰበሰብን ነው ብለው የሀገር ጉዳይ ይበልጣል ከኔ ጥያቄ ብለው የሚሰባሰቡበት ነው። ስለዚህ ያንን ተከትለን ነው የምንሰራው። ስለዚህ እዛ ላይ ከፍተኛ ዝግጅት እናደርጋለን። በማምሻው እድሜያቸው ዘመናት የተሻገሩ ችግሮችን በምክክር ለመፍታት በምክክር ኮሚሽን ውስጥ አሻራቸውን በማሳረፍ እጅ አጠሮችን ለመደገፍ ያልሰሰቱ የሀገር ባለውለታ መሆናቸውን በጠቅላይ ሚኒስትር አብይ አህመድ ጭምር ተመስክሮላቸዋል። በተለይም በኢትዮጵያ ሀገራዊ ምክክር ኮሚሽን ውስጥ የነበራቸው ሚና የቅርብ ወዳጆቻቸው ያነሳሉ። ሀገሪቷን ለማሸጋገር የሽማግሌዎች የምክክር ጥቅም በጣምኑ ከፍተኛ ነው። በአንድ ብሔረሰብ ብቻ የሚገኝ ሳይሆን በሁሉም የኢትዮጵያ ብሔረሰቦች መሰረት የሆነው ምክክር ነው። ኮሚሽን ውስጥ እንደ ሌሎቹ ኮሚሽነሮች የራሳቸውን ሮል ሲጫወቱ ነበሩ። በዚህ እድሜ አንዴ ሶማሌ ክልል፣ አንዴ ጋምቤላ፣ አንዴ ቤኒሻንጉል፣ አንዴ ሲዳማ፣ አንዴ ኦሮሚያ እያሉ አንዴ አማራ ክልል ይሄ ነገር እንትን እንዲል ይሄ ነገር መፍትሄ እንዲያገኝ እና ውጤታማ እንዲሆን በጣም ጥረት ሲያደርጉ ሰው ነበሩ። ኮሚሽነር ዘገየ አስፋው ባደረባቸው ህመም በተወለዱ በ84 ዓመታቸው ትናንት ግንቦት 3 2018 ዓ.ም ምሽት ከዚህ ዓለም በሞት ተለይተዋል። ኮሚሽነሩ ህይወታቸው እስካለፈበት ድረስ በአርአያነት በታማኝነት በትጋትና በከፍተኛ የሀገር ፍቅር ስሜት ሲሰሩ ቆይተዋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን በኮሚሽነር ዘገየ አስፋው ህልፈት የተሰማውን ሀዘን እየገለጸ ለቤተሰቦቻቸውና ለወዳጅ ዘመዶቻቸው መጽናናትን ይመኛል።